ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ የናፍጣ ኢኛቶሪ እንዴት ነው የሚፈተሸው የሚለውን እንመለከታለን። አብዛኞቹ አሁን ሀገራችን ገበያ ላይ ያሉት የናፍጣ መኪኖች የሚጠቀሙባቸው እነዚህ የድሮዎቹ ኮንቬንሽናል የሚባለው አይነት ማለት ነው። እነዚህን ሁለት አይነት ኢኛቶሪዎች ነው የሚጠቀሙት። ይሄኛው ፒንትል ታይፕ ተብሎ ይጠራል፣ ይሄኛው ደግሞ ሆል ታይፕ ተብሎ ይጠራል። ልዩነታቸው ምንድነው? ይሄንን የምንጠቀመው ብዙ ጊዜ ኢንዳይሬክት ኮምባሽን ነዳጁ ተሰብስቦ የሆነ ኪስ የሆነ ቦታ ውስጥ ገብቶ እዛ ላይ አየሩ ከታመቀ በኋላ ነዳጅ የሚረጭ ከሆነ ይሄኛውን አይነት እንጠቀማለን። ፒንትል ታይፕ ተብሎ ይጠራል። ይሄ ፒንትል ታይፕ መውጫው ላይ ያለው አንድ መውጫ ነው ያለው። ይሄው እንደምትመለከቱት እቺኛዋ መርፌ የምንላት ነች፣ ኒድል ተብላ የምትጠራው ማለት ነች። ነዳጅ ከመጣ በኋላ በዚህ በጎን በኩል የመጣ ነዳጅ እዚህ እቺን ብድግ ያደርጋታል። ሶስት ማዕዘኗን ብድግ ካደረጋት በኋላ ነዳጅ በዚች በአንድ ቀዳዳ ነው የሚወጣው። ፒንትል ታይፕ ተብሎ የሚጠራው ይሄ እና እሷን እቺኛዋ መርፌዋ ሄዳ እዛ ጫፏ ላይ ገብታ ትዘጋታለች። ነዳጅ መጥቶ እስከሚከፍተው ድረስ ይሄ ቀዳዳ ዝግ ነው የሚሆነው፣ ወደዛ ምንም አያሳልፍም ማለት ነው። ልክ ሲከፈት ግን አንድ ብቻ ነው የሚወጣው። ከዛ ብትን እያለ የሚሄድ አንድ ነዳጅ ተረጭቶ ይወጣል ማለት ነው። ይሄኛው ፒንትል ታይፕ ተብሎ ይጠራል። ይሄኛው ደግሞ ሆል ታይፕ ተብሎ የሚጠራው ይሄ ቀጥታ ነዳጁ ቀጥታ ሲሊንደር ውስጥ ሲረጭ ነው። ይሄ ፒስተኑ ላይ ለምሳሌ ጉርጋዳ ነገር ይኖረዋል። ፒስተኑ ላይ እዛ ጉርጋዳ ውስጥ ቀጥታ ነዳጅ መረጨት ካስፈለገው እንደዚህ አይነቱ ነው የምንጠቀመው። ስለዚህ ይሄ ለዳይሬክት ኢንጀክሽን ዲዝል የሚያገለግል ነው በብዛት ማለት ነው። እና ይሄኛው ልዩ የሚያደርገው እዚህ ጋር ትንንሽ ቀዳዳዎች አሉት፣ ወይ 3 ወይ እንደዚህ ወይ 4 እንደዚህ ቀዳዳዎች አሉት። በእነዛ ቀዳዳዎች ነው እና የሚወጣው ሆል ታይፕ ብለን እንጠራዋለን። ስለዚህ ይሄ በተለይ ትልልቆቹ መኪኖች ይሄንን ነው የሚጠቀሙት። የመስክ መኪኖች እንደዚህ እንደ ፒካፖቹ ምናምን ደግሞ ይሄኛውን ይጠቀማሉ ማለት ነው። አሁን የመጀመሪያው ቴስት የምናደርገው የመጀመሪያው ቴስት በአይናችን መመልከት ነው። ይሄ ቪዥዋል ኢንስፔክሽን ይባላል። በአይናችን ምን እናያለን? እዚህ ጋር ተጨፍጭፎ ከሆነ ስንጥቅ ካለው ወይም የተበላሸ ነገር ካለው እሱን እንመለከታለን። ለምሳሌ እነዚህ ጥርሶቹ ተበላሽተው ከሆነ በኋላ ላይ አፍኖ አይዝልንም፣ ነዳጅ ያፈሳል። ስለዚህ የመጀመሪያው ነገር ስንጥቅ ካለው ምን ካለው እናያለን። ይሄ ቪዥዋል ኢንስፔክሽን ነው። ሁለተኛው ፍተሻ ደግሞ ኦፕኒንግ ፕሬሸር ቴስት ይባላል። ኢኛቶሪው ስንት ላይ ነው የሚከፍተው የሚለውን የምናይበት። እሱን ለማድረግ እንደዚህ አይነት ፖፕ ቴስተር ያስፈልገናል። አይነቶቹ የተለያዩ ናቸው። ለዛሬ ይሄኛው ነው የምንመለከተው። እኛ ስንት ላይ ነው የሚከፍተው የሚለውን እናያለን። ይሄው እንደምትመለከቱት እዚህ ጋር እጀታ አለው። ይህንን እጀታ ወደታች በምናደርግበት ጊዜ እዚህ ውስጥ ዘይት ግፊቱ የናፍጣውን ግፊት ጨምሮ ከዛ ናፍጣው በዚህ በኩል አድርጎ እዛች ኢኛቶሪ ጋር ይገባል። ስንት ላይ ነው ከፍቶ የረጨው የሚለውን እናያለን። መጀመሪያ ማኑዋላችሁን ታያላችሁ። ማኑዋሉ ስንት ላይ ነው የሚከፍተው የሚለውን ይነግራችኋል። ለምሳሌ 150 ባር ላይ ሊላችሁ ይችላል፣ 200 ባር ላይ ሊላችሁ ይችላል። ከኢኛቶሪ ይለያያል። ከዛ እሱን ለማየት ይሄንን መታችሁ ትጫኑታላችሁ። ልክ ስትጫኑት ሲከፍት ድምፅ ትሰማላችሁ። እዛ ጋር ሲረጭ የት ጋር ደርሶ ነው የሚለውን እናያለን። እስኪ ይሄንን እንመልከት። ለምሳሌ ያው እንደምትመለከቱት 200 ባር አካባቢ ሲደርስ የመረጨት ድምፅ እንሰማለን። አያችሁ 200 ባር። ጫፋን በደንብ ተመልከቱ። ይሄ 200 ባር ላይ ነው የረጨው። በቀዩ ስንመለከት እዚህ 200 ላይ ነው የረጨው። ስለዚህ የዚህ ኢኛቶሪ ኦፕኒንግ ፕሬሸሩ 200 ባር ነው ማለት ነው። ከማኑዋሉ ጋር አስተያየታችሁ ኦፕኒንግ ፕሬሸሩ ከበዛና ካነሰ ማስተካከል ይቻላል። ሬጂስትሮ ማድረጊያው ይሄ ብሎን ነው። ለዚህ እቺኛዋን ብሎን ካጠበቅናት እዚህ ውስጥ ያለው ስፕሪንግ ሞላውን እየጨመቅ ነው ስለምንሄድ በቀላሉ እንዳይከፈት እናደርጋለን። ስለዚህ ኦፕኒንግ ፕሬሸሩ ይጨምራል። አንሶ ከሆነ ደግሞ እቺኛዋን ጠበቅ ስታደርጉ ኦፕኒንግ ፕሬሸሩ ይጨምራል። በስቶ ከሆነ የነበረው ደግሞ እቺን ትተረትራላችሁ። ስለዚህ እዚህ ውስጥ ያለውን ስፕሪንግ በመጭመቅና በማላላት ይሄ የሚከፈትበትን የግፊት መጠን መወሰን እንችላለን ማለት ነው። ስለዚህ ሁለተኛው ቴስት ኦፕኒንግ ፕሬሸር ቴስት ተብሎ ይጠራል። ቀጥሎ የምንመለከተው ሶስተኛው ቴስት እዚህ ጋር ያለችው መርፌ ምን ያህል አፍና ተቀምጣለች የሚለውን ቴስት የምናደርግበት ነው። ይሄ ቫልቭ ሲት ኦይል ታይትነስ ቴስት ተብሎ ይጠራል። እዚህ ጋር እስከሚከፈትበት ግፊት ድረስ ምንም አይነት ነዳጅ መንጠባጠብ የለበትም፣ መምጣት የለበትም እና አንዳንዴ ድሪፒንግ ቴስት ተብሎም ይጠራል። ይሄንን ቴስት ስናደርግ ምንድነው የምናደርገው? ይሄ የሚከፈትበትን መጀመሪያ እናያለን። እሱ ከሚከፈትበት 10 እስከ 20 ባር ዝቅ አድርገን ግፊታችንን እንይዛለን። ከዛ እዚህ ጋር ምንም አይነት እርጥበት መምጣት የለበትም። ይህንን በጨርቅ ታደርቁትና ቅድም ከከፈተበት 200 ባር ላይ ነው አይደል የከፈተው ቅድም 180 ባር ላይ ወይም 190 ባር ላይ እንይዘውና
ለተወሰነ ጊዜ እንጠብቀዋለን። እዚህ ጋር ምንም አይነት እርጥበት መምጣት የለበትም። እርጥበት የሚመጣ ከሆነ ይሄ በደንብ ቁጭ አላለም ወይም በደንብ እያፈነልን አይደለም ማለት ነው። መኪናችን ገና ግፊቱ ሳይሞላለት መንጠባጠብ ይጀምራል ማለት ነው። ስለዚህ ይሄ ድሪፒንግ ቴስት ወይም ቫልቭ ሲት ኦይል ታይትነስ ቴስት ተብሎ ይጠራል። ሌላው ይሄንን ግፊት እንደያዘ ከ10 ሰከንድ በላይ መቆየት አለበት። ስለዚህ ይሄንን ቴስት ለመስራት ምንድነው የምናደርገው? 200 ላይ ነው የከፈተው አይደል ቀደም። አሁን ከዛ ያነሰ እዚህ 180 ወይም 190 ላይ እንይዘዋለን። እንደያዝ ነው አንደኛ እቺ መርፌ ወደ ታች መውረድ የለባትም። እቺ መርፌ ወደ ታች ከወረደች ወይ እዛ ጫፉ ላይ እኛ ቶሪው ጫፍ ላይ እያፈሰሰ ነው ወይም እነዚህ ሌሎች መስመሮች ላይ ፍሰሽ አለ ማለት ነው። ብቻ በዚህም ሆነ በዚያ ጫፉ እዛ እኛ ቶሪ ጫፍ ላይ ይሄ መርጠብ የለበትም፣ በጭራሽ መርጠብ የለበትም። የሚረጥብ ከሆነ የመኪናችን ነዳጅ ፍጆታ ይጨምራል፣ መኪናችን ጭስ ይኖረዋል። እነዚህ ሁሉ ችግሮች ይመጣሉ ማለት ነው። ስለዚህ እንዲናርግ አሁን ይህን ግፊት ጫን ብለን እንይዟለን። ይኸው 180 ጋር ከዛ 180 ጋር ከያዛችሁት በኋላ ትጠብቃላችሁ። ለ10 ሰከንድ ይህንን ግፊት እንደያዘ መቀመጥ አለበት። ይሄ ግን እንደምታዩት ወደ ኋላ እየተመለሰ ነው። የሚያፈስ ቦታ አለው፣ እዚህ ሰፈር ስለሚያፈስ ነው። ግን ይሄ የሚያንጠባጥብ ባይኖር ኖሮ እዚህ ጋር ያንጠባጥባል እንደምታዩት። ይሄ የሚያንጠባጥብ ባይኖር ኖሮ እዚህ ጋር ደረቅ ነው ወይስ አይደለም የሚለውን እናያለን። እዚህ ጋር እንደምታዩት አሁንም ደረቅ ነው፣ እዚህ ጋር ምንም እርጥበት የለውም። ስለዚህ ይሄ ቫልቭ ሲት ቴስት ወይም ድሪፒንግ ቴስት የሚለውን አልፈዋል ማለት ነው። ከሚከፈትበት 10 ባር ወይም 20 ባር ዝቅ አድርገን እንይዛለን። ይሄ ሁሌም ደረቅ እንደሆነ መቀጠል አለበት። ደረቅ ካልሆነና የሚረጥብ ከሆነ ያንጠባጥባል ማለት ነው። ይሄ መጸዳት አለበት ወይም መቀየር ይኖርበታል ማለት ነው። ቫልቭ ሲት ኦይል ታይፕ ቴስት ማለት እሱ። አራተኛው ፍተሻ ስፕሬይ ፓተርን ተብሎ ይጠራል። ይሄ ሲረጭ እንዴት ነው የሚረጨው የሚለውን የምናይበት ነው። ለምሳሌ ይሄ 3 ቀዳዳዎች አሉት። አንደኛ 3ቱም ቀዳዳዎች ተከፍተው መርጨት አለባቸው እና በ3ቱም ተመሳሳይ የሆነ ነዳጅ መውጣት አለበት። ከዛ ነዳጁ መሽናት ሳይሆን ብትን ማለት ነው ያለበት። ይሄ ተመሳሳይ ወጥ ነው ወይስ አይደለም የሚለውን እናያለን። ተመሳሳይ ናቸው ወይስ አይደለም የሚለውን እናያለን። ብትን ብሏል ወይስ አላለም የሚለውን እናያለን። ብትን ሳይል ዝም ብሎ እንደዚህ የሚፈስ ከሆነ እንደ ቧንቧ ውሃ እሱም ትክክል አይደለም ማለት ነው። ስለዚህ ስፕሬይ ፓተርን ቴስት እሱን ነው የምንመለከተው። ለምሳሌ ይሄ ሲረጭ እንዴት እንደሚረጭ ተመልከቱ። ብትን 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 እያደረገ መርጨት አለበት። እንደዛ ካልሆነ ልክ አይደለም ማለት ነው። ሆል ታይፑ ይሄን እናያለን። ቀጥለን ደግሞ ፒንትል ታይፑም እንዴት እንደሚረጭ እናያለን። ስፕሬይ ፓተርን ቴስት ተመልከቱት። ወደ ሁሉም አቅጣጫ ብትን ማለት አለበት። ስፕሬይ ፓተርን ተብሎ ይጠራል ይሄ ቴስት። እዚህ ጋር ደግሞ ፒንትል ታይፕ ብለን የጠራናት አለች። እዚህ ጋር እኛ ቶሪ ያለች የዚህኛዋን ስፕሬይ ደግሞ ተመልከቱ ሲረጭ። ይኸው አንድ ወጥ አድርጎ ነው የሚረጨው። የሚረጨው ግን ሄዶ ብትን ማለት አለ። ይሄ የፒንትል ታይፕ ትክክለኛ የስፕሬይ ፓተርን። ከጎን ደግሞ እንመልከተው እስቲ። እዚህ ጋር ሲወጣ ቀጭን ነው፣ ከዛ ሰፋ መሄድ አለበት። ብትን እያለ ነው የሚሄደው። ይኸው እንደምታዩት ስፕሬይ ፓተርን ቴስት ተብሎ ይጠራል። ከዛ ሌላኛው ቴስት አምስተኛው ግምገማ የቫልቭ ስላይድ ቴስት ተብሎ ይጠራል። ቫልቭ ስላይድ ማለት እቺ መርፌዋ ምን ያህል በራሷ ክብደት ተንሸራታ ትገባለች የሚለውን የምናይበት ነው። በራሱ ተንሸራቶ የሚገባ ከሆነ ንጹህ ነው ማለት ነው። በራሱ ተንሸራቶ የማይገባ ከሆነ ደግሞ ቆሽሿል፣ ማጽዳት ይፈልጋል ወይም መቀየር አለበት ማለት ነው። እሱን ለማድረግ ምንድነው የምናደርገው? ይሄንን እንዲህ ከያዛችሁት 90 ዲግሪ ነው አይደል? እንደዚህ 60 ዲግሪ አድርጋችሁ ትይዙትና እቺኛዋን መርፌ ታስገባላችሁ። መርፌዋ 1/3 ከነበረችበት ሳብ አድርገን ስንለቃት በራሱ ክብደት ተንሸራቶ መግባት መቻል አለበት። በራሱ ክብደት ተንሸራቶ ከገባ ንጹህ ነው ማለት ነው። ያው ሳብ አድርገን እንለቀዋለን። በራሱ ክብደት ተንሸራቶ መግባት አለበት። ከዛ እንደዚህ ቴስት አደረኩት አይደል? አሁን 120 ዲግሪ ደግሞ አዞረውና አሁንም ደግመዋለሁ። ሳብ አድርጌ ስለቀው በራሱ ክብደት ተንሸራቶ መግባት አለበት። አሁን ይሄ ሙሉውን መግባት ነበረበት። ሙሉውን ተንሸራቶ አልገባም፣ ቆሽሿል እንደማለት ነው። ሳብ አድርጋችሁ ተለቁታላችሁ። በራሱ ክብደት ተንሸራቶ መግባት አለበት። በራሱ ክብደት ተንሸራቶ ካልገባ ቆሽሿል ማለት ነው፣ ማጽዳት ይፈልጋል። አሁንም 120 ዲግሪ ዞር እናደርገዋለን። ከዛ በራሱ ክብደት ተንሸራቶ መግባት አለበት ማለት ነው። ይህንን ምን ብለን እንጠራዋለን? ቫልቭ ስላይድ ቴስት ብለን እንጠራዋለን። መርፌው ሸርተት ብሎ ይገባል ወይስ አይገባም የሚለውን ለማየት ማለት ነው።
ለዚህም ተመሳሳይ ነው። ይኸው ይሄ እንደውም በጣም ንጹህ ነው። ተንሸራቶ ሲገባ ታዩታላችሁ። 60 ዲግሪ እንይዟለን። ከዛ ለቀቅ ስናደርግ በራሱ ክብደት ተንሸራቶ መግባት አለበት። ያው ማጽዳት ይፈልጋል። ትንሽ ናፍጣ ውስጥ ነከር እያደረጋችሁ ጸዳ እያደረጋችሁ እሱን ደጋግማችሁ ቴስት ማድረግ ትችላላችሁ። ቫልቭ ስላይድ ቴስት ተብሎ ይጠራል። ይሄ 1/3 ከቁመቱን 1/3 ሳብ እናደርገዋለን። ከዛ እንለቋለን። በራሱ ክብደት ተንሸራቶ መግባት አለበት ማለት ነው። ይህንንም እንደዛው 3 አንድ እንደዚህ ካደረግን በኋላ ዞር እናደርገዋለን። አሁንም እናያለን። አሁንም ዞር እናደርጋለን። እንዲህ እናያለን። 3 ያዙራችሁ 120 ዲግሪ አዙራችሁ ደጋግማችሁ ይህንን ትፈትሻላችሁ ማለት ነው። እንደዚህ በራሱ ተንሸራቶ የማይገባ ከሆነ የሆነ የተበላ ነገር ሲኖር እዚህ ላይ ቆሻሻ ሲኖር ወይም የተበላ ነገር ሲኖር ይሄ ተንሸራቶ መግባት አስቸጋሪ ይሆንበታል ማለት ነው። ስለዚህ 5ኛው የመጨረሻው ቴስታችን ቫልቭ ስላይድ ቴስት ይባላል። እንግዲህ ውድ ተመልካቾቻችን የዛሬው ቪዲዮአችን ይህንን ይመስል ነበር። ኢኛቶሪ እንዴት እንደሚፈተሽ ተመልክተናል በዛሬው ቪዲዮ። ይህንን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ይህንን ቪዲዮ ደግሞ ይጠቅማል ብላችሁ የምታስቡት ሰው ካለ ሼር ማድረግ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። በተሽከርካሪ ዙሪያ የሚለቀቁ ሌሎች ቪዲዮዎች እንዲደርሳችሁ ኖቲፊኬሽኑንም ማብራት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።